ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንደዚህ አይነት አስደንጋጭ ድንገተኛ ሞት አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም በሞት የተለየው። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎችም የጥበብ ስራዎቹ ውስጥ ስመጥር እና ተወዳጅ የሆነው የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገተኛ ከዚህ ዓለም በሞት ተለይቷል። ለበርካታ ዓመት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንት ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል በማለት አሁን ከደቂቃዎች በፊት መግለጫ አውጥቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንደዚህ አይነት ከድንገተኛ ሞት አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ይህ አርቲስት እጅግ በጣም ተወዳጅ፣ እጅግ በጣም ተጫዋች፣ እጅግ በጣም አዝናኝ አርቲስት ነበረ። እንግዲህ ሞት የማይቀር ነው። የማይቀረውን ወደ አኼራ ሂዷል። በጣም ነው የሚያሳዝነው። ለቤተሰቦቹ መጽናናትን እንመኛለን። እንዲሁም ለወዳጅ ዘመዶቹ፣ ለአድናቂዎቹ እንደኛ ለምንወዱት በሙሉ መጽናናትን እንመኛለን። ሰብሩን እንመኝላቸዋለን። ለባለቤቱ፣ ለልጆቹ፣ ለመላው ኢትዮጵያኖች በሙሉ መጽናናቱን እንመኛለን። እጅግ በጣም ያሳዝናል። በተለይ ደግሞ ድንገተኛ ሞት በጣም ልብ ይሰብራል። ያው ሁሉም ማይቀረው ሀገር ነው የሚሄደው። ሁላችንም ተራችንን እንጠብቃለን እንጂ በየተራ ያችን ጉዞ እንጓዛታለን። ግን ደግሞ ስራችንን፣ ካቲማችንን፣ መጨረሻችንን አላህ ያሳምርልን። ሞታችንን በሸሃዳ ኑራችንን ደግሞ በኢባዳ አላህ ያደርግልን። ከድንገተኛ ሞት ደግሞ አላህ ይጠብቅን። ታውቃላችሁ የሆነ ፊቱ ላይ የሚያስታውቅበት ነገር ነበረ። ህመሙ ውስጡ ላይ ያው ከጀመረው ቢቆይም ቢሆን እንደዚህ ያው አልጋ ላይ አልጣለውም ነበር። ብቻ በጣም ነው የሚያሳዝነው። አሁን ስሰማ በጣም ነው የደነገጥኩት። ማለት በቃ ሳትጠብቁት አለ አይደል? ብቻ ያው ሞት አይቀርም። በየትኛው ሁኔታ እንዴት ሆነን እንደምንሞት አይታወቅም። ሞት ቀጠሮ የለውም፣ ነግሮ አይመጣም። ምን ሞትበት ቀን አይታወቅም። ታመን ሊሆን ይችላል፣ እንደዚህ በድንገት ሊሆን ይችላል። ምንም ሳንታመም ልንሞት እንችላለን። ግን ደግሞ ስራችንን እናስተካክል ለማለት ነው ውዶችዬ። በድጋሚ ለመላው ቤተሰቦቹ፣ ለመላው ኢትዮጵያኖች፣ ለአድናቂዎቹ በአጠቃላይ መጽናናትን እመኛለሁኝ። አመሰግናለሁ።